ጌታዬ የአብይ አህመድን አገዛዝ 7 ዓመት 8 ዓመት በጽኑ ለታገልክ የ8 ዓመት ትግልን በ8 ደቂቃ ቀንብቦ በ8 ደቂቃ ውስጥ በሚያልቅ ግጥምና ዜማ የዓመታት ትግልህን ስፍት አድርጎ ሲያመጣልህ እሰየው ብለህ አመስግን። ሌላ ቂያቂርህን ተውና ልቀጥል። በጣም የምትገርም ግጥም አለች እኮ እዚህ ጋር በእውነት በፍቅር ጠርተን ከዳር እስከ ዳር መሀል ገቡና ቆሙን ዳር። ቁጭት አታዩም እዚህ ውስጥ? መብሰልሰል አታዩም እዚህ ውስጥ? እውነት አታዩም እዚህ ውስጥ? አሁን በእውነት እንደው ትልልቅ ስም ይዛችሁ ትልልቅ ዝና ይዛችሁ ትልልቅ ስም ምናምን አትርፋችሁ አታሩም? ባባይ ነአት የሚለው ዜማ እኮ በዚህ አገዛዝ እልፍኝ ውስጥ አልገኝም። በየግብዣው በተጠራበት አልገኝም። አብይ አህመድ በጠራ ቁጥር ሁላ በየአዳራሹ ሄደ ኩኪስ በልተህ ስትጨፍር የምትሉላ ማፈሪያ። አሁን ታፈነ ሲባል እንኳን ልክ አይደለም ብሎ ለመቃወም የፈራ ታደለ ሮባ ተደበቀ አይደል? የቴዲ አፍሮ የቅርብ ሰው ነኝ ጓደኛ ነኝ እንትን ነኝ ምናምን ሲል የነበረው ሰውዬ አየህ፣ ትንሽ ስጋ ምናምን እንደሚባለው ነው። ሄደና ተወተፈና ለየናችሁ ማን እንደሆናችሁ በደንብ እንቀጥል። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት አለ። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። በዚህ መካከል ሚል አዝማች መቃተት አለው። ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይልሃል። ይኸውልህ ከየነጠላ ጥለቱ ላይ ቀደው አነሱት። እነ ዲያቆን ማን ነው? ሄኖክ እኮ ስንላችሁ የነበረው ይሄን እኮ ነው። እንዲህ አይነት ቆራጥነት ያስፈልግ ነበረ። ከቀሚሱ ላይ ከነጠላው ላይ ከጥለቱ ላይ የቀደደ አረንጓዴ ቢጫ ቀይ እንዲነሳ አረጋችሁት። እምቢ ማለትን ትታችሁ እሺ ማለትን ለመዳችሁና ነገ አውልቀህ ራቁትህን ቁም ቢባል የራቁት ጉባኤ ትጠራለህ። አይ ነው የትኛው የትጋ እምቢ ማለት እንዳለበት አለማወቅ ማለት ነው። እሱ ጥቁር ነጭ ቀይ ምናምን በየምናምን አድርጎ በየባንዲራው ከተማውን አደበላልቆት፣ አንተ ግን ከነጭ ውጭ ምንም አታረግም ሲል ከለር እሱ ይምረጥልህ። በግልህ እኮ አረንጓዴ ቢጫ ቀይ አንተ ዩቲዩብ ላይ የምትጭነው ሙዚቃ ላይ ልክ አብይ አህመድና አጀሌዎቹ ፕሮዲውሰር ይመስል አምባሻ ያለበት ባንዲራ እንድታውለበልብ ማን አስገደደህ? ነአት የሚለውና ይኸው የኢትዮጵያን ባንዲራ የአድዋን ባንዲራ ታገኝበታለህ። የአሁኑን ይኸው የአድዋን ባንዲራ ታገኝበታለህ። ከፈለገው እዛ መንግሥት መስሪያ ቤት ምናምን ላይ ይስቀለው። አንተ ዩቲዩብ ገጽ ላይ ሊያዝበት ይፈልጋል። እንደዛ ሰረንድ ታረጋለህ፣ እንደዛ ገብተህ እጅ ትሰጣለህ። እሱ ግን እንዴት እንደገለጻት ይኸው ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት አለ። ቀና በል እያለ ነው። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ አለ። ይኸውልህ ይሄ ብቻውን ያማቸዋል ወዴዶች። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ አለ። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ይኸውልህ ባንዲራውን እየረገጠ አይደል ሲዝትብ የነበረው? ከነጠላ ላይ ከምናምን ላይ እየቀደደ ሲረግጠው አይደል የሚያሳየ? የአብይ ወታደር አረንጓዴ ቢጫ ቀይ ቀለም መኪና ላይ መቀባት አይቻልም። የአብይ ፖሊስ ይፈቀፍቀዋል መጥቶ። በእጅህ ላይ እንደ ባንዴጅ ማሰር አትችልም። በፊት ላይ እንደ ቀለም መቀባት አትችልም። ይሄንን የከለከሉ ይሄን ቁጭት ነው የዘፈነው። ይሄንን ሲረገጥ ባንዲራው ገና አሁን ሞቱ አለ። ካለ ቦታው ሲሆን
ተቀበል። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና 1 ነብር ፈጃት። ዝምታህን ፈተነው ዝምታህን። በቃ ተቀበል። እኔ ከዚህ በላይ ምን እንዴት ሊነገረን ይገባል? በእውነት እዚህ ጋር አርቲስት ሽመልስ አበራ ጆሮን በየመሃሉ ለምን መሰላችሁ ሽሜን ማስታውሰው በጣም በቁጭት የሚብሰለሰለው እንዴት ይሄ ሁላ ዝምታ የሚል ነው። አንድ ነገር ልናገር። ቴዲ በዓመትም በሆነ ጊዜ ምናምን መጥቶ በዘፈኑ በዚህ ልክ መጣ። ይሄንን ህይወት ይሄንን ለህዝብ መቆርቆር ከአርቲስት መካከል ሌላ ማን ይኖረዋል ብትለኝ ማን ይኖረዋል? እንደ ቴዲም በሆነ ዓመት አንዴ አይደለም፣ በዘፈን አይደለም፣ ንጉሥ የሆነበትን መድረክ ትቶ አየህ ከህዝብ ጋር ለህዝብ ተሰጥቶ የኖረ አርቲስት እየኖረ ያለ አርቲስት ሸሽቶ ተደብቆ ዲሲ መጥቶ አይደለም። ለራሳቸው ክብር የሌላቸው ተዋርደው የተዋረዱ አካላት ምን እንዳሉት ቅርብ ጊዜ እናስታውሳለን። ቱ ቢ ኦነስት የኔ ብዙ አይሰማኝም። ይህ ማንም ወሮ በላ ችግር የለው። እንዲህ ያለውን ለትውልዱ እኔ ምልክት የሚሆን አይኮኖግራፊስ የሚባል አለ። አገር ምልክቶቿን መጠበቅ አለባት። ስደት አግዳሚ ወንበር ነው። አየ ከሳይክል ተራ 50 ሳንቲምና ስሙን ለቃሚው ከመድረኩ ንጉሥ ጋር እኩል አግዳሚ ወንበር ላይ ያስቀመጠችው አብሮ ተቀመጠ። ከዛ ነው አየህ ያ ድፍረት። መቼ በምን ሁኔታ እንደተሰደዱ ለምን ተሰደውን በሩጦ እንደመጡ ማጣቃቸው አካላት እዛው ቁጭ ብሎ እዛው አገሩ ላይ ሆኖ ይሄን ስርዓት በዚህ እኔ ማለት አሁን ከምገልጽልህ ስንኝ እኮ እንዴት አድርጌ ልግለ ለውድድር በማይቀርብ ደረጃ አብይ አህመድን እዚህ ሸሽቶ አይደለም እዛው ተቀምጦ እኮ ነው። እኛም አርቲስት ነን እንላለን። ለካ እንዲህ ባለ ቲያትረኛ ተበልጠናል። እንዲህ ያሉ ሰዎች በየዘመኑ ያሉ ሰዎችን አይከኖችን ጠብቀህ አክብረህ ከፍ አድርገህ መያዝ ይበጃል። ዳስጣል ይልና ወደ ቴዲ ልመለስ። ከዚህ በላይ መርዶ ከዚህ በላይ ሐዘን ከወዴት ይመጣል አለ። ተቀበል። ከላይኛው ተነስቼ ነው የታችኛው መንደርደሪያ ያጋመጠው። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና 1 ነብር ፈጃት ካለ በኋላ ዳስጣል ብሎ ከዚህ በላይ መርዶ ከዚህ በላይ ሐዘን ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ካገር ይበልጣል? እኔስ አንድ ነፍሴ አለና ይበቃል። ከዚህ በኋላ ምሳሳላት አይደለችም። አባቶቼ ዛሬ በእውነት ነው የምላችሁ፣ ብፁዓን ጳጳሳት የት እንደምትደበቁ አላቅም። መነኮሳት ነን ብላችሁ መስቀል የያዛችሁ ምዕመናን ሲታረዱ ዝም፣ የአብነት ተማሪዎች ሲጨርስ ዝም፣ አብያተ ክርስቲያናትን ገዳማትን በመድፍና በሞርታል ሲመታ ዝም፣ ከቅዳሴ የወጡ ሊቃውንትን በመድፍ ወርውሮ ሲጨርሳቸው ዝም ያልክ ጳጳስ ነፍስ ይማር። ስትመነኩስ ሞትክ ተብለህ ነበረ። አሁን ነው የሞትከው። ለነፍስ የማይሳሳ ትውልድ ሲመጣ መሞታችሁን በቁም መሞታችሁን ነው የሚያሳያችሁ። ለፍርሃታችሁ ወሰን፣ ለስጋ ማደራችሁ ልክ ላጣባችሁ ከዚህ በላይ ትምህርት አለ? እናንተን ለመረጠበት ለመንጋው ሁሉ ትራሩ ዘንድ ብሎ አባቶችን ለመንጋው ሁሉ ትራሩ ዘንድ ብሎ እናንተ ዓይኔ ናችሁ ብሎ አይንተ እግዚአብሔር ናችሁ ተብላችሁ ዋና ተልኳችሁም
በጎችን ጠብቁ፣ ጠቦቶችን ጠብቁ፣ ግልገሎችን ጠብቁ ብሎ ላካችሁ። ስልጣናችሁ ሲነካ ዳር እስከ ዳር ጥቁር ለብሰን ሆ ብለን እንድንወጣ አረጋችሁ። የቤተ ክርስቲያን ደም ስሯ ተቆርጣላችሁ። ዓለም ተንቀሳቀሰ። ዓለም ስርዓቱን አራድ ነው። አራዳችሁት። የአብነት ተማሪዎች ሲፈጁ፣ አብያተ ክርስቲያናት በመድፍ ሲመቱ ግን አላየንም፣ አልሰማንም። ካሁን በኋላ ቤተክርስቲያን አማኞች ላይ አንዲት ነገር ቢፈጸም ቤተክርስቲያን ከዚህ በላይ ትዕግስት የላትም ብለህ ጭክን ብለህ ብትነሳ የውልህ በእያንዳንዷ ቤተክርስቲያን ስንት ሰራዊት መድቦ እንደሚያስጠብቀ ታየው ነበር። እንገርህ ከማንስ ይጠብቀዋል? ለራሱ ማቃጠሉን ይተወው ነበረ። በቃ እንዳታቃጥሉ አምርረዋል ይል ነበረ። ራሱን ያቃጥለው። አየህ፣ እሱ የሾማቸው ካድሬዎች ያሉበትን ወረዳ ለማስጠበቅ መድፍ፣ ሞርታር፣ ዙ 23 እና ምናምን እየላከ በጀት መድቦ ሲንከባከብ እናት ቤተ ክርስቲያን በየቦታው ላይ እንደ ጧፍ ስትነድ እናንተ ለምን ማለት አቅቷችሁ አባቶች፣ ሕዝብ እንዲህ ሲታመምማ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ፣ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ፣ መች ካገር ይበልጣል እኔስ አንድ ነፍሴ፣ ከዚህ በኋላ ብትነጥቋትስ ዝምማ አልልም አለ። በዛ አለና ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት፣ 12ቱን አንድ ነብር ፈጃት፣ ዝም አትበል አለ። ቀጠለ። ይህንን ሁላ ካድሬ ሲያዝረከርከው ወይድ አለ። ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምር ልጅ እናቷን አለ። ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምርም ልጅ እናቷን አለ። ቅድም ያልኩ ይህንን ነው። አንደበትህ ላላቅ ስትል ምጥ ለእናት እንዴት ማስተማር ይቻላል? ስለ አማራ ሕዝብማ አትንገረኝ ያለ ነው። ባይዘው ወይ ወደድክም ጠላህም ኢትዮጵያዊነትን ለአማራ ሕዝብ ልታስተምረው ስለማትችል ነው የሚነግርህ። ካድሬ ይህንን መረዳት አቅቶት ሲወላከፍ ነበር። ቀጠለልህ። ይኸውልህ ወይድ አንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ይላል። ወይድ አንተ አታስቆጥረኝ ደም አጥንቴን፣ እኔ አውቀው የለም ወይ ማንነቴን አለ። ሰርግ ቤት መጥተው እኮ አማራ ነህ አይደለህም ብለው የሚጠይቁ ናቸው እኮ። እስኪ አማራነት ያልተፈተነበት ሲቪል ሰርቪስ ውስጥ ገብተው ስንት አማራ አለ ብለው ይጠይቃሉ። የንግድ ተቋማት ጋር ሄደው ስንት አማራ አለ ብለው ነው የሚጠይቁት። መከላከያ ውስጥ ስንት አማራ አለ እንዴት እናጽዳው ነው የሚባለው። እናመጣለህ አንድ የአያቴ ቅድመ አያቶቻችን ሀገር ናቸው። እንደው ቀና ብሉ ምን ይላሉ? የነሱን ባንዲራ ረግጣችሁ የቆማችሁ አካላት አንተ ከብልጽግና ጋር ቆሞ ከአብይ አህመድ ጋር ቆሞ ባንዲራውን ረግጠው ከቆሙት ጋር አብሮ ቆሞ ከሚፈቀፍቁት ከመኪና ላይ ከነጠላ ላይ ጥለቱን ቀደው ከሚያነሱት ጋር ቆሞ ቴዲ አፍሮማ ጀግና ነው ይላል። ምንድን ነው እያወራ ያለው? አንተ የምትደግፋቸውን ወሮ በሎች እኮ ነው ነፍሱ የምትጠየፋቸው። እንዴ ለዛ እኮ ነው የምልህ። አማራው የአያት ቅድመ አያቱን ሀገር እየነገረው እኮ ነው፣ የጀግኖቹን ሀገር እየነገረው ነው። የአማራ ሕዝብ እያለ ያለው ምንድን ነው? ኧረ ሂድና ተመልከት። ከትላንት ወዲያ ያደረገው ሰልፍ ላይ ቴዲ እንዲህ የሚብሰለሰልለትን ባንዲራ ከፍ አድርገው ሲያነቡለት እየታዩ ምን ምልክት አለው ከዚያ ውጪ? እናም የሚገርም ስራ ነበረ። የሚገርም ፒፒ ካድሬ ተራወጠ።
አንድም ነገር አልቻለም፣ ባዶውን ቀረ።